አረ ጉድ መጣ ደግሞ ዛሬ በተሯ ሄርሜላ ሩታን አስጠነቀቀቻት። የሩታን ወንድሞችም እንግዲህ በጋርድ አስደብድባለች ማለት ነው። የሚገርም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ የመጣሁትኝ በአዲስ ርዕስ ነው። በመጀመሪያ ግን ለወንድማችን ለአባታችን ለሁሉ ነገር ለሆነው ለማስተር አብነት አላህ ሱብሃነሁ ወተዓላ ጤናውን አፊያውን አድርጎ እንዲመልሰው ሁላችሁም ሙስሊሞችም በዱዓችሁ ክርስቲያኖችም በጸሎታችሁ አላህ ይርዳው እያል ጸሎት እናደርግለት ማለት ነው። እንግዲህ ማስተር አብነት ማለት የየቲሞች አባት የድሆች በቃ በመልካም ስራው የምናውቀው ነን። አላህ ሱብሃነሁ ወተዓላ ደግሞ እንግዲህ መልካም ሰዎችን ይወዳልና እንደዚህ ታሟል። አላህ አፊያውን ጤናውን ይመልሰው እያል ዱዓ እናደርጋለን ማለት ነው። ሲቀጥል እንግዲህ ዛሬ ላይ ሄርሜላ መታለች። የመጣችውም ሄርሜላ ሩታን አስጠነቀቀች። በጣም የሚገርም ነው ማለት ነው። የሩታንም ጋርዶች የሩታንም ወንድሞች ደግሞ አስደብድባለች ማለት ነው። ጋርድ ይዛ መታ እሷን እንዳነቋት እሷ ደግሞ በተራዋ ዛሬ ተበቀላቸዋለች ማለት ነው። ነገሩ ግን ወዴት እየሄደ ነው? እውነት እንጃ ወዴት እየሄዱ ነው ማለትም አንዳንዴ ያስፈልጋል ማለት ነው። እና በነገራችን ላይ አሁን ላይ በጣም የሚገርመው ነገር የነ ሩታና የነ ሄርሜላ ጉዳይ ማለት ነው። በተራ ነው ደግሞ ተራ እየተያዘ ነው እንትን የሚሉት ማለት ነው። በጣም የሚገርማችሁ ነገር ማለት ነው። እንግዲህ የሩታን ወንድሞች ፍሬምን እንዴት እንዳንጠለጥለው አይታችሁታል። እንዴት እንዳንጠለጠላቸው ወይ ልክ እንዳንተን እኮ ነው። በጣም የሚገርም ነው። ሄርሜላ ዛሬ ላይ እንግዲህ በጣም በደስታ እየተመላከተች ወንድ ከሆናችሁ ያዟቸው እያለች ነው። ሩታንም እንግዲህ በማስጠንቀቅ ዝት አባታለች። እንግዲህ ወይ ልቀቁ ወይ ተዩ ወይ ክሱን አንሽለት እያለችም እያስጠነቀቀቻት ይገኛል ማለት ነው። እና በነገራችን ላይ ያው አብረሽ ከእስር ቤት ወጡ አብረው ሆነዋል። ግን እንዴት ነው ሄርሜላ የምትባለው ከመሀል እየገባች እንደ አይጥ ማለት ነው። እና በጣም የሚገርም ነው። የዛሬው ደግሞ የሄርሜላ ጋርዶች እንዴት እንዳደረጓቸው ማለት ነው። እንግዲህ የሩታ ወንድሞች ዛሬ ላይ በሄርሜላ እጅ ቁጥጥር ስር ውለዋል ማለት ነው። አዋጅ ነው የሚባለው። ጉድ እኮ ነው። ድራማውን እንዴት አያችሁት ማለት ነው? ስንተኛ ላይ ደርሰዋል አሁን ላይ? እኔ አላምንም መቼም ስንተኛ ደረጃ ላይ እንደደረሱ ማለት ነው። እንግዲህ ተራ በተራ አጋዥና አጋር ይዘው እየመጡ የተናነቁ ነው። የሚጨረሱ ነው። ወዴት እንደሚሄዱም አናቅም። እንግዲህ አብርሽ አሁን ላይ ወደ ሩታ ነው የሚሆነው ወይስ ሩታስ ክሱን ታነሳለትም የሚለውን ደግሞ በቀጣይ የምናየው ይሆናል ማለት ነው። እና በነገራችን ላይ ማለት ነው በጣም የሚገርመው ሄርሜላ እንደዛ እየተላላጠች ወይኔ እንግዲህ መላላጥ አሁን ነው ወንድነታችሁን ማሳየት እያለቻቸው ነው እናንተዳን ማለት ነው። በጣም የሚገርም ነው። የሩታን ወንድሞች ማለት ነው እንግዲህ ቀጣይ ደግሞ የሩታ ወንድሞች ያው አሁንም እናንተ ለምን ራስሽ አመጭም ነበር ወይ ብሏታል። እንግዲህ ሴት ልጅ ማነቅ እንዲህ አንቀህ አሁን ወንዶቹ ጋር መፋታት እያለች እንግዲህ እሷም ነገሩን ይዛባቸዋለች። ሩታዬንም አስፈራርታታለች። ወይ ጉድ! እንደው ወዴት እየሄደ ነው ግን ወዶች ማለት ነው። በጣም የሚገርም ነው። ወይኔ በላቸው ነው የሚባለው። በላቸው እንግዲህ አሁን ነው ጊዜ ድረሱ እና እንደዚህ መላላጡ። በእርግጥ ሄርሜላ የምትባየው እንደዚህ ሁሉ ደረጃ ያደረሻቸው ያው ባንቺ ምክንያት ነው። ምክንያቱም ይሄ ሁሉ ችግር ያንቺ ነው ብዬ ነው የማስበው። እዚህ ውስጥ ያስገባሻቸው አንቺ ነሽ። እና ያው ሩታና አብርሽ ደግሞ ሁሌም ቢሆን አንድ ላይ ይሆኑ እያል ሁሌም እንትን ነው። ምክንያቱም ያው አሁን ላይ ግን ያው ድራማው እንደቀጠለ ነው፣ አልተጨረሰም። መቼ ነው የሚቋጨው ማለት ነው። እና የሩታ ወንድሞችስ እንዴት ነው? እና ቤላ ነው የሚባሉት እንግዲህ ተራ በተራ እየተበቃቀሉ ይገኛሉ ሁላቸውም ማለት ነው።
ማን ከማን ያንሳል ነው? ማን ታንቆ ማን ይቀራል? ማን ተዝቶበት ማን ሊቀር ማን ተዝቶበት ማን ሊቀር ነው እየተባለ ነው እንግዲህ ነገሩ ወዴት እንደሚደርስ አናውቅም። እኛ ብዙ እንሰማለን፣ ብዙ እናያለን። እንግዲህ ያው ምንም የምንለው ነገር የለንም። መስማት ማዳመጥ መስማትና ማየት ነው። ድራማውን መቋጫ እስከሚኖረው ድረስ ማለት ነው። እንዴት ግን እንዴት ነው አሁን የሩታ ጉዳይ ጥሩ ነው እያልን እንሄዳለን ወይስ የሄርሜላ እንግዲህ እኔ ከሀገርም ቢሆን ይዤ እወጣለሁ። በቃ አታሰቃዩ የኔን ፍቅር አብርሽ ብዬን አብርሃምን እንዴት እንደዚህ ታረጊያለሽ እያለች እንግዲህ ክሱን ቢያንስ ታንሳለት ወይ በስርዓት አትይዘው ምንድነው ነገሩ አሰቃየችብኝ እያለች ነው። እኔ ከሀገር ባስጠፋሁ ደስ ባለኝ ይዤው በሄድኩኝ ግን እሱ ፈቃደኛ አይሆንም እያለች በጣም ተናዷ ደግሞ ሩታን አስፈራርታለች ወይዘሪት ሄርሜላ። ወይኔ በላችሁ ማለትን ጊዜ ነው እንግዲህ ወዴት ነው ነገሩ? እና ውዶችዬ በጣም የሚገርመው ነገር እኔ እንጃ ከምንም ከማንም በላይ የነሱ ጉዳይ ተራ በተራ መገባበዝ እና ተራ በተራ እንደዚህ መደራረግ በጣም ይገርማል። ወይኔ ጉድ ነው። ጉድ ሳይመጣ መስከረም አይጠባ ነው የሚባለው። ወይኔ በላቸው ወይ ጉድ ነው። እና ለማንኛውም ቪዲዮ ላይክ ሸር አድርጉ። ለማስተር አብነት ዱአ እናድርግ። የነ ሩታና የነ ሄርሜላ ጉድ አያልቅም፣ ገና ነው ጉዙ ማለት ነው። ገና ይቀጥላል። ምን እንደሚሆን ደርስ ደግሞ አብረን የምናይ ይሆናል ማለት ነው። እና ሁላችንም ግን አላህ Subhanahu Wa Ta'ala በያላችሁበት ጠብቀን እንጠብቃችሁ እያልኩ ለማስተር አብነት ያአላህ ማን ነው እንደኔ ልብ የተሰበረ ማለት ነው። ያኔ መልካም ሰው ጥሩ ሰው ይሄ እንደዚህ አይነት ነገር ሲገጥሙ በቃ ለታመመ ለተቸገረ ለዳካሞች ለየቲሞች ሲያበላ ሲያጠጣ የምናየው አሁን ላይ እንደዚህ መሆን በቃ ለሰዎች ሲኖር ሲረዳ የኖረ ሰው አሁን በሱ ላይ እንደዚህ ሲደርስ በጣም ከባድ ነው፣ ያማል። እስኪ ቢያንስ እኔ እንጃ ያአላህ አንዳንድ ጊዜ ፈጣሪም በቃ የሚወደውን ሰው ጥሩን ሰው ሲፈትን በቃ እንደዚህ ብቻ የሚወደውን ነው ብለን መያዝ አለብን። ዱአ እናደርግለት። ማን ነው እስኪ ልቦ የተሰበረ እንደኔ ማለት ነው። ከሚገርም በላይ ነው። አላህ Subhanahu Wa Ta'ala ባለበት ሁሉ አፍያውን መልሶት እንዲመለስ ዱአ እናደርግ። እንግዲህ አንድ ልጅ አለው የምናውቀው ነው። አላህ Subhanahu Wa Ta'ala ጤና አድርጎ አፍያውን መልሶ በቃ ሁሌም የቲሞች አባት ሁሌም የደካሞች አባት ሙነውን የምናውቀው ሰው ነው። እንግዲህ አላህ ጤናውን ይስጠው። እንጃ በቃ እንደዛ ተደፍቶ ብቻ ከባድ ነው ወላሂ ላዚም ሰው ይታመማል። አላህ አፍያ ያድርገው እያልን ዱአ እናደርግላችኋለሁ ውዶችዬ ማለት ነው። ማስተር አብነት ማለት ማንም የማይገልጸው በቃ ከምንም ከማንም በላይ ወይኔ እንጃ ብቻ እስኪ ዱአ አድርጉ ሁላችሁም ውዶችዬ ማለት ነው። ባላችሁ እንተጋገዝ በዱአችን በጸሎታችሁ ሁላችሁም። ማስተር አብነትን ማያቅ የለም። የዓለም በቃ የዓለም አባት ማለት ነው እኮ ወይኔ ለሁሉ ቶሎ ደራሽ ፈጥኖ ደራሽ በየሄደበት መልካም ነገር ሰርቶ ለጋሞ ጎፋ ባለፈው እንትነት ተደረጉ ራሱ ያ አላህ የነሱ ሁሉ ዱአ ግን አላህ ይድረስለት ወላሂ። ከምንም በላይ አላህ Subhanahu Wa Ta'ala አፍያ አድርጎ ካለበት ትካዜ፣ ሀዘን፣ ጭንቀት፣ ህመም ሁሉ አላህ ያውጣው እንላለን ውዶችዬ ማለት ነው። ማስተር አብነትን መቼም የማያውቅ ሰው የለም የድሆች አባት እንደሆነ እና በያላችሁበት ሰላማችሁ ይብዛ እያልኩ እዚህ እሰናበታለሁ። በዱአችሁ አንረሳሳ። ሁላችንም ደግሞ አላህ Subhanahu Wa Ta'ala ለሀገራችን ያብቃል። በስደት ያላችሁ በሀገር ውጭም በውጭም በወጭም ሀገር ያለን እንግዲህ ሰላማችሁ ብዝዝት ይበል እያልኩ እዚህ እሰናበታችኋለሁ። ቪዲዮውን ላይክ ሼር አድርጉ። በዱአ እንረሳሳ። ወጥቶ ከመቅረት ሁሉ ይጠብቃችሁ ይጠብቀን። ከክፉ ነገር ከቤተሰብ
ክፉ መስማት። አላህ ይጠብቃችሁ። ባይ ባይ። ወዳችኋለሁ።